ወይም ደግሞ ምንም ነገር ማጥቃት አልቻሉም። በዚህም ጀግኖቹ የፋኖ ልጆች ትልቅ ድል ተቀዳጅቷል ማለት ነው። ሌላኛው ይኸው የሶስተኛ ወይም የጎጃም አገው ምድር ክፍለ ጦር አካል የሆነው 10 አለቃ ኤፍሬም አጥናፉ ብርጌድ ሌላኛ ኃይሉን አስተባብሮ ጠላት ከአዲስ ቅዳም ወጥቶ ወደ ፋግታ ከተማ ወይም ወደ ጉባላ የሚባል ቀጠና ለመንቀሳቀስ ሞክሮ በነበረበት ሰዓት ጉድር እና አምሳልታ የሚባል ቦታ ላይ በተመሳሳይ አዲስ ቅዳም ከተማ በመግባት በጠላት ላይ ክፉኛ ኪሳራ ማድረስ ችሏል። በርካታ የጠላት ኃይልንም ደምስሷል። እስካሁን ባለኝ ተጨባጭ መረጃ ብቻ 10 አለቃ ኤፍሬም አጥናፉ ብርጌድ ከ53 በላይ የጠላት ኃይልን ደምስሷል። ጠላት ክፉኛ የተመታበት አውደ ውጊያ ነበር የነበረው። ሌላው አሁንም ይኸው ሶስተኛ ወይም የጎጃም አገው ምድር ክፍለ ጦር አካል የሆነው ዘንገና ብርጌድ ትሊሊ ከተማ በመግባት ጠላትን አንድ ቦታ ላይ መሽጎ እንዲቆይ ካደረገው በኋላ ጠላት ከከተማ ውጭ እንዲወጣ በማድረግ እስካሁኑ ሰዓት ድረስ ትሊሊ ከተማን በፋኖ እጅ ማስገባት ችሏል። በርካታ የጠላት ኃይልንም በደምሰስ ተችሏል። ሌላው ይኸው የሶስተኛ ወይም የጎጃም አገው ምድር ክፍለ ጦር አካል የሆነው ቢትወደድ መንገሻ ጀንበሬ ብርጌድ ዳንግላ ከተማ በመግባት ዳንግላ ከተማን 360 ዲግሪ በመክበብ በጠላት ላይ ትልቅ ድል መቀዳጀት ችሏል። ጠላት ከዳንግላ ከተማ ወጥቶ ዛሬ አባድራ የሚባል ቦታ ለመንቀሳቀስ ሞክሮ ነበር። ጠላት ከዳንግላ ወጥቶ ወደ አባድራ ሲሄድ ፋኖ ወይም የቢትወደድ መንገሻ ጀንበሬ ልጆች ዳንግላ ከተማ በመግባት ጠላትን አይቀጡ ቅጣት በመቅጣት ሙትና ቁስለኛ ሲያደርጉት ውለዋል ማለት ነው። የጠላት ወደ አባድራ ከሄደ በኋላ የአባድራ ሁለተኛ ደረጃ ትምህርት ቤትን በተለይ የኮምፒውተር ክላስ ወይም ደግሞ ይሄ የአይሲቲ ክላስ የሚባለውን እና መሰል አንዳንድ የተሻለ ማቴሪያል ያለባቸውን ክላሶች አቃጥሏል። በርካታ ንብረቶችንም ጭኖ ሂዷል ማለት ነው። ሌላኛው የአራተኛ ወይም የጃዊ ክፍለ ጦር የክፍለ ጦሩ ጥምር ጦር ጃዊ ከተማ በመግባት ጠላትን ሲመታ ውሏል። ይኸው ውጊያ እንግዲህ ጠላት ጃዊ ከተማ ላይ የተመታው 7 ልጆችን አስርጎ በማስገባት በተደረገው ውጊያ 9 የጠላት ኃይል ሙት ሲደረግ 3 ቁስለኛ አድርገዋል ማለት ነው። ሌላው የሁለተኛ ወይም የተፈራ ዳምጤ ክፍለ ጦር አካል የሆነው መዝገቡ ዋለልይ ብርጌድ ወይም ቢቡኝና አካባቢ ማለት ነው ከዲጎ ጽዮን 2 ኪሎ ሜትር አካባቢ ርቀት ላይ በምትገኘው አዞሬ ሉባ ቢሮ ወይም እግዚራ የሚባል ቦታ ላይ ውጊያ ሲያደርግ ውሏል። አዞሬ ላይ ሉባ ቢሮ ላይ ወይም እግዚራ ላይ መዝገቡ ዋለልይ ብርጌድ ባደረገው ወደ ውጊያ ቁጥሩን ያላወቀ ነው የጠላት ኃይል መደምሰስ ተችሏል ማለት ነው። ሌላው ትናንትና ወይን ውሃ ላይ ሲመታ ያለው የጠላት ኃይል ዛሬ ወይን ውሃ መጣው ወይም ደግሞ ካለንበት ቦታ መጣው ከሚመቱን እኛ ተንቀሳቅሰን ትኩረት እናስቀይር ጫና እንቀንስ በማለት ከወይን ውሃ ከተማ ወጥቶ ወደ ደጋዳሞት አቅጣጫ በተለይ ወደ ሐሙስ ገበያ ወይም አረፋ አካባቢ እንቅስቃሴ አድርጎ ነበር። ነገር ግን ጀግናው የሁለተኛ ክፍለ ጦር ወይም የተፈራ ዳምጤ ክፍለ ጦር አካል ሆነው ደጋዳሞት ብርጌድ ጠላትን ሐሙስ ገበያ ላይ ወይም አረፋ ላይ ልኩን በማስገባት በርካታ የጠላት ኃይልን ሙትና ቁስለኛ አድርጎ መልሶ ወደ ወይን ውሃ ከተማ ልኮታል ማለት ነው። ሌላው የዘጠነኛ ወይም የሳሙኤል አወቀ ክፍለ ጦር አካል የሆነው መዝገቡ ጮቄ ብርጌድ ወይም ሰዴና አካባቢው ማለት ነው ጠላትን ድግድግ የሚባል ቦታ ላይ ውጊያ ሲያደርግ በመዋል በጠላት ላይ ትልቅ ድል ተቀዳጅቷል። በርካታ የጠላት ኃይልን ሙትና ቁስለኛ አድርጓል። እስካሁን ባለኝ እንኳን ተጨባጭ መረጃ 28 ሙት 16 ቁስለኛ በጠቅላላው 34 የጠላት ኃይል የጀግናውን የመዝገበ ጮቄ ብርጌድ ፋኖች ጥይት ቀምሶ አሁን ላይ በተለይ ይሄ ድግድግ የሚባለው አካባቢ ጫካማ ቦታ ስለሆነ ጫካ ውስጥ በመግባት የመከላከል ስራ ብቻ እያደረገ ይገኛል። ሌላው የስድስተኛ ወይም የቀኝ ጌታዬ ንጉሴ ክፍለ ጦር አካል የሆነው ኢንጂነር ክበር ተመስገን ብርጌድ ወይም ደንበጫና አካባቢው በላይ ዘለቀ ብርጌድ ማቻከልና አካባቢው እንዲሁም ካቻ ጓዳቸው ከሁለተኛ ክፍለ ጦሩ የደጋዳሞት ብርጌድ ጋር በጋራ በመሆን ከትናንት የቀጠለው ውጊያ ደንበጫ ላይ ሲደረግ ውሏል። ደንበጫ ላይ ዛሬ ጠላት በከበባ ከትናንትናው በባሰ መልኩ ሲቀጠቀጥ ነው ያለው። እስካሁን ዛሬ በተደረገው ውጊያ የሞተውን የጠላት ኃይል በወቅ ባንችልም ትናንትና በተለይ ደንበጫ ላይ በነበረው ውጊያ በተለይ ደግሞ ዳባ ላይ በነበረው ወደ ውጊያ
ከ162 በላይ የጠላት ኃይል መደምሰሱን ማረጋገጥ ችለናል። ዛሬ ደንበጫ ላይ በነበረው ውጊያ 3 የጠላት ኃይል ወይም መከላከያ ማለት ነው 13 የስርዓቱ አገልጋይ የነበሩ ባንዳዎች እንዲሁም 3 ክላሽንኮቭ መሳሪያ ተማርኳል። ጠላት ደንበጫ ላይ በነበረው ውጊያ በድሮን የታገዘ ጥቃት መፈጸም ሞክሮ ነበር። ነገር ግን ቴክኖሎጂው መሳሪያው ከእጃቸው ላይ ይኑር እንጂ መጠቀም የማይችሉ ማለም የማይችሉ ብቃት የሌላቸው ሰነፍና ደንቆሮ ስለሆኑ ምንም ማድረግ አልቻሉም። እንግዲህ ደንበጫ ላይ በነበረው ውጊያ በተለይ ድሮን ክሬቸር የሚባለው አካባቢ ወይም ሰቅላ ማርያም የሚባለው አካባቢ ላይ መጣል ሞክሯል። ነገር ግን አንድም ፋኖ ማግኘት አልቻሉም። ሌላው የቀኝ ጌታ ህይወታዊ ንጉሴ ክፍለ ጦር አካል የሆነው በላይ ዘለቀ ብርጌድ እምቡል የሚባል ቦታ ላይና ፈንድቃ የሚባል ቦታ ላይ አሁን ምሽት አካባቢ ጠላትን ከቦ በመያዝ እየቀጠቀጠ ይገኛል ማለት ነው። እስካሁን ባለው መረጃ በርካታ የጠላት ኃይል መደምሰስ ተችሏል። ሌላው ከሰሞኑ በተለይ ትላንትና ከአራት አቅጣጫ መጥቶ ወደ የቦቅላ አካባቢ ወይ ደግሞ የቦቅላ ከተማ ለመግባት እንቅስቃሴ ያደረገው የጠላት ኃይል ትላንትና በተለይ ቀኛቦ የሚባል ቦታ ላይ የቦቅላ ላይ ሲመታ እንደዋለ ገልጸን ነበር። ዛሬም እሱ ውጊያ ቀጥሎ በዛሬው ዕለት የ7ኛ ወይም የሐዲስ ዓለማየሁ ክፍለ ጦር አካል የሆነው የቦቅላ አባይ ብርጌድ ወይም ጎዛምን እና አካባቢው፣ መብረቁ ብርጌድ አወበልና አካባቢው በተለይ ከመብረቁ ብርጌድ እነ ጨሞራ የሚባል ሻለቃ እና የሐዲስ ዓለማየሁ ወይም የ7ኛ ክፍለ ጦር ጥምር ጦር ወይም የጥቁር አንበሳ ልዩ ኮማንዶ በጋራ በመሆን የአካባቢውን ማህበረሰብ አስተባብረው የግል ታጣቂውን ጨምረውና አብረው ጦርነት ላይ ያሰልፈው ጠላትን ክፉኛ ሲመቱት ውለዋል። በተለይ እነ ሞጫራ የሚባል ቦታ ላይ፣ አመሻ የሚባል ቦታ ላይ እና ቀኛቦ ላይ 3 ቦታዎች ላይ ጀግኖቹ የሐዲስ ዓለማየሁ ልጆች፣ ጀግኖቹ የበላይ ዘለቀ ልጆች ጠላትን በመቀጥቀጥ አካባቢውን ለቆ እንዲሸሽ ማድረግ ችለዋል። ትናንትና እንግዲህ ቀኛቦ ላይ በተወሰነ መልኩ ጠላት አድሮ ነበር። ዛሬ እታች እንዲወርድ ተደርጓል ማለት ነው። እንግዲህ ዛሬ በነበረው ውጊያ ላይ በተለይ ይሄ እንግዲህ እንደ ጨሞራ አመሻና ቀኛቦ ላይ የነበረውን ውጊያ ወይም የሞተውን የጠላት ኃይል በትክክል ማወቅ ባንችልም እጅግ በርካታ የጠላት ኃይል ተደምስቷል። ሌላው ይሄ ጠላት ሁሌም እንደሚያደርገው ትላንትናም እንዳደረገው ዛሬ በሞርተር እና ቀጥታ ሰብል እየሰበሰቡ የነበሩ አርሶ አደሮችን ጭምር በጠቅላላው 7 የወገን ኃይል ላይ ጥቃት ፈጽሟል። 7 ንጹሃንን ረሽኗል ማለት ነው። በተለይ ደስታሌ ማናየ የሚባልን የባህል ተጫዋች ወይም ሙዚቀኛ በተለይ ስስት በተባለ ስራው የሚታወቀውን ጀግናውን የባህል ተጫዋች በተለይ በ1991 ዓ.ም ባወጣው ሙዚቃ ነው እንግዲህ የሚታወቀው ስስት በተባለ ሙዚቃው ዛሬ ከእህቱ ቤት ለእንግድነት በመጣበት ከቤት አወጣው ገለውታል ማለት ነው። ይህ ጠላት ሁሌም እንደሚያደርገው በንጹሃን ላይ የሚያደርገውን ግድያ፣ አፈና፣ ድብደባ፣ ሰቆቃ፣ የንብረት ውድመት፣ የንብረት መዝረፍ ዛሬም በተለያዩ ቦታዎች ሲያደርግ ውሏል። ቀደም ከገለጿቸው በተጨማሪ ማለት ነው። ሲጠቃለል ዛሬ የአማራ ፋኖ በጎጃም 6ቱ ክፍለ ጦሮች ውጊያ ፈጽመዋል። እንግዲህ እንደገለጹት 2ኛ ክፍለ ጦር፣ 3ኛ ክፍለ ጦር፣ 4ኛ ክፍለ ጦር፣ 7ኛ ክፍለ ጦርና 9ኛ ክፍለ ጦር ውጊያዎችን አድርገዋል ማለት ነው። ይህ ጠላት ከሰሞኑ በተለይ ከትናንት በፊት እነ ብርሃኑ ጁላ እና አበባው ታደሰ ከነ ቀንዳውጣ ጋር ተመካከረው አዲስ እቅድ ብለው ባቀዱት እስከ 30 እንለቃለን፣ እስከ 30 እናሸንፋለን የተባለ ሁሌ 30 እና 40 የማይሰለቻቸው የውሸታቸው የማይሰለቻቸው የአብይ አህመድ አገልጋዮች ከሰሞኑ እቅድ አቀንብረው አዲስ ኦፕሬሽን እንጀምራለን ብለው እንደነበር ሁሉም ያውቀው ነው። ስለዚህ ዛሬ 18 ቦታዎች ላይ የብርሃኑ ጁላ ጦር የተናገረበት አፉ ሳይከደን ቃል የገባው ነገር ገና ሰዓታት ሳይሞሉት ቀናት ሳይሞሉት በየቦታው ሲቀጠቀጥለት ውሏል ማለት ነው። ሁሌም እንደምለው እርግጠኛ ሆኜ ዛሬ የምናገረው ጠላት የሚያደርገው የትኛውም ክፋት፣ ጠላት የሚያደርገው የትኛውም እቅዱ፣ ጠላት የሚያደርገው የትኛውም ሐሳቡ እኛን የበለጠ አሁን ካለን አቅም በላይ አቅም እንድንፈጥር፣ አሁን ካለን ጀግንነት በላይ ጀግና እንድንሆን
አሁን ካለን ቁርጠኝነት በላይ ቆራጥ እማንደፈር እማንበረከክ እንድንሆን የሚያደርገን እንጂ ፈጽሞ ለሰከንድም አንድንም አካል አንድንም ታጋይ አንድንም አማራ ተጽዕኖ ውስጥ አያስገባም። በጥላት እቅድ በጥላት እንቅስቃሴ ፈጽሞ አንሸበርም። ይህን ደግሞ ደግመን ደጋግመን አሳይተናል። መስከረም ላይ በነበራቸው እቅድ እነሱ አቀዱ። እነሱ ሲያቅዱ እኛ በሰን ከነሱ በላይ ሰራን። በመቶ ተራሮች አውደ ውጊያ ከ75 በላይ አውደ ውጊያዎችን አድርገናል። እንዳልኩት ትናንትና ተናግረው ነገር ግን የጠፋንበት ዋናው ምክንያት በስራና በስራ ጉዳይ ብቻ ነው። ሌላ ምንም የተለየ ነገር የለም። እንደምናስታውሰው ይሄ ገዳይ ስርዓት የሀገሪቱን መደበኛ በጀት ለጦርነት ከዋለ በኋላ ሌላ ተጨማሪ በጀት ከውጭ ሀገራት በመጠየቅ ለ40 ቀን የሚቆይ ዘመቻ አውጆ እንደነበር ይታወቃል። እንግዲህ በዚህ ዘመቻ አንዳንድ ከወትሮው ለየት ያሉ እንቅስቃሴዎችን ለማድረግ ሙከራ ሲያደርግ የሰነበተበት ሂደት ነበረ። ይህን ሙከራ ሲያደርግ የነበረው ከዚህ በፊት ጥይት ሳይተኮስበት እጅ ወደ ላይ እያደረገ የሚማረከው ሰራዊቱ የተለየ ዝግጁነት የተለየ የስነልቦና ዝግጅት አድርጎ ሳይሆን ምናልባት በብድር የገዛቸውን ድሮኖች እንደማባበያ ስለተጠቀማቸው እናንተ ሄዱና እዛ ግንባር ፍጠሩ እንጂ እኔ በድሮን ከላይ እንትን ማለት ስለምችል ምንም የሚያሰጋቸው ነገር የለም በሚል ማባበያ ነበር ሲልካቸው የሰነበተው። በዚህ ምክንያት አንዳንድ ሙከራዎችን አድርገዋል። እንግዲህ የፋኖ ትግል ለዚህ ምቹ ባለመሆኑ ያው ውጤታማ የሆነ ስራ ሳይሰሩ ነው የተመለሱት። ምንድነው በእኛ በኩል ሲደረግ የሰነበተው? መንግስት አንድ ቦታ ላይ ውጊያ ለማድረግ አቅዶ ሰራዊቱንም ልኮ እዛ ላይ በድሮን ለመጠቀም ሙከራ በሚያደርግ ጊዜ አንደኛ ነገር ባልተጠበቀ መልኩ በሌላ አቅጣጫ እኛ በምንፈልገው ቦታ ትግሉን እንዲደረግ በማድረግ በቆረጣ ባልጠበቀው መልኩ የስርዓቱን ወታደሮች ስንመታ የሰነበትንበት ሂደት ነበር። በሌላ በኩል ደግሞ መንግስት አንድ ቦታ ላይ ውጊያ እንዲደረግ ከፈለገ ያንን ቦታ የውጊያ ቀጠና ላለማድረግ ምክንያቱም እዛ ቦታ ላይ መንግስት ጦርነት እንዲደረግ አስቦ አቅዶ ሲመጣ ታርጌት አድርጎ በድሮን ጨፈጭፋለሁና በዛም ውጤት አገኛለሁ ብሎ ነው የሚመጣው። ስለዚህ እዛ ቦታ ላይ ጦርነት እንዳይደረግ ባደረግን ቁጥር በየቀኑ ያን ውጊያ ለማድረግ ጄኔራሎችን፣ ሲቪል አመራሮችን፣ ሌሎች በየደረጃው ያሉ አመራሮችን የደህንነት ሰራተኞችን ጨምሮ ማለት ነው መድቦ በዶላር ነው የሚንቀሳቀሰው። ስለዚህ እዛ ቦታ ላይ ጦርነት ሳይደረግ ቀረ ማለት በቀላሉ ብዙ ዶላሮችን በቀን ተበድሮ ያመጣውን ዶላር እያከሰረ ነው ማለት ነው። ስለዚህ በእነዚህና መሰል ነገሮች እየሰራን የመንግስት ተልኮ የ40 ቀን በእኛ አጠራር የ40 ቀን ዛቻ ማለት ነው እሱ የ40 ቀን ዘመቻ ብሎ የሚጠራውን ተልኮ እንዳይፈጸም ስንሰራ ነው የሰነበት ነው። በዚህም ውጤታማ ያልሆነ ዘመቻ አሳልፎ ነው የሄደው። ይሁን እንጂ ምንም እንኳን የታጠቀ የፋኖ ሰራዊት በሚጠብቀው ልክ ባይመታም ከዚህ በፊት በእግረኛ ሰራዊት ያደርገው እንደነበረው ሁሉ አሁንም በድሮን ብዙ ንጹሃን ጨፍጭፏል። ይህ ሁነት ደግሞ የስርዓቱ ባገኘው አጋጣሚ ሁሉ አቅም እስካላነሰው ድረስ የአማራን ህዝብ በምድርም ባየርም ለመጨፍጨፍ ወደ ኋላ እንደማይል ያሳየ ክስተት ነበር። በዚህም ሂደት እኛም እንደ ጥሩ ነገር ይሄን አጋጣሚ እንደ ጥሩ አጋጣሚ ተጠቅመን ማህበረሰቡን ለማነሳሳት ሰራዊቱንም ለማነሳሳት ምክንያቱም የሚሰራው ስራ በራሱ በጣም ገፊ ምክንያት ስለነበረው ይደረግብን የነበረውን የመጣንባችሁ ዛቻ እንደ ጥሩ ነገር ተጠቅመነው የፋኖን ሰራዊት ዘመቻው ከመታወጁ በፊት ከነበረው ቁመና ላይ በእያንዳንዱ ቀን 1% በመጨመር በ40% እንዲጨምር እቅድ አቅደን ነበር የተንቀሳቀስነው። በዚህም በወታደራዊ ቁመናው በፖለቲካ ስልጠና በአደረጃጀት እና በሌሎች በእያንዳንዱ ዘርፍ በ40% በ40 ቀን ውስጥ በ40% እንጨምራለን ብለን አቅደን ነበር የተንቀሳቀስነው። እሱንም አድርገናል። በዚህ ስራ ተጠምደንም ነው ለረጅም ጊዜ ወደ ሚዲያ ሳንመጣ የቆየ ነው ማለት ነው። በዚህ መልኩ ውጤታማ በሆነ ሁኔታ ነው የ40 ቀን ዘመቻውን ያሳለፍነው። ወደ ወገን ኃይል አስተላለፍ ስንመጣ በዚህ ባለፈው የ40 ቀን ዛቻ የነበረውን የወገን አስተላለፍ ስናይ የቅርቡን አሁን ከትናንት በፊት የተፈጸመውን እንኳን ብናስታውስ መሻሃ ከተማ ላይ አንድ በጣም ከፍተኛ የሆነ ውጊያ የተካሄደበት ግንባር ተፈጥሮ ነበር። እንግዲህ በዛ ቀጠና የበጌ ምድር ክፍለ ጦር 2 ብርጌዶች እና ያጣናው ዋሴ ብርጌድ ይንቀሳቀሳልኝ። በሻለቃ ክንዱ የሚመራው አይሽን ብርጌድ እና በሻለቃ ጋሻው የሚመራው ሎዛ ብርጌድ
በቀጠናው ከሚንቀሳቀሰው አጣናው ዋሴ ብርጌድ ጋር በመሆን ነው እዛ ከተማ ላይ ውጊያውን ያደረጉት። በውጊያው እጅግ በጣም በሚገርምና በተናበበ በታቀደ መልኩ የተካሄደበት ሂደት ነበረ። በዛ ውጊያ ላይ